ያው ቴምር ሴት በብዙ ነገሮች ይለያል። የመጀመሪያው ነገር በዴሊቨሪ ቀደም እንዳልኩሽ ቃላችን ጠብቀን ማስረከባችን፣ ሁለተኛ የተለያዩ ሎኬሽኖች ላይ ደንበኛ በፈለጋቸው ሎኬሽኖች ላይ ቤቶችን ማግኘት መቻሉ፣ ሌላው ቀደም ያነሳውልሽ ተጨማሪ ክፍያ አለመኖሩ፣ በግንባታ ጥራታችንም ደግሞ በደንብ እንለያለን። ግንባታ ኮንስትራክሽን ላይ ብዙ አመት ኤክስፒሪየንስ ስላለን ኮንስትራክሽን ራሳችን ነው የምንገነባው። አሁን እኛ ጋር ላይ የሚመጣ ደንበኛ ባለ አንድ መኝታ ቢፈልጉ በሙሉ በጠቅላላ ክፍያ ወደ 5,500,000 ብር አካባቢ ነው። 5,500,000 ከተማ ቡልጋሪያ ወይም ደግሞ አፍሪካ ህብረት ሳይት ላይ ይችላል ማለት ነው። ጫባሪና አሁን ለቡልጋሪያ ላይ ከሆነ 20% ጀምሮ ቅድመ ክፍያ መክፈል ይችላሉ። እንደሚከፍሉት ደግሞ ፔመንት ስኬጁል ደግሞ አይተን ከ15% እስከ 30% እውነተኛ የሆነ ቅናሽ እናደርግላቸዋለን ማለት ነው። ዲስካውንቱን አልፈልግም ሱቅ ሊሰጠኝ ለሚል ደንበኛ ደግሞ ሱቆችንም መስጠት እንችላለን። ሰላም እንዴት ናችሁ? ውድ የኑሮ በሸገር ቤተሰቦቻችን፣ ዛሬ እንግዲህ እንደምትመለከቱት ከኋላዬ ግዙፍ የመኖሪያ ህንፃ አለ። እነዚህን የመሳሰሉ በተለያዩ በከተማችን ቦታዎች ላይ የሚገነባው ቴምር ፕሮፐርቲስ ለበዓል አዲስ ነገር ይዞ እንደመጣ ሰምቻለሁ። እዛ ነው የሚገኘው። ገብተን ምን ይዞ እንደመጣ እንጠይቃለን። እኔ መልክት ነኝ፣ አብራችን ቆዩ። ሰላም እንዴት ነሽ? እንኳን ሰላም መጣሽ። እንኳን ደህና ቆየኝ። ኤልያስ እባላለሁ። በቴምር ሴት የሴልስ ሱፐርቫይዘር ነኝ። በድጋሚ እንኳን ሰላም መጣሽ። እንኳን ደህና ቆየኝ። እኔ መልክት እባላለሁ። እንግዲህ ዛሬ የመጣሁት ለበዓል አዲስ ነገር እንዳላችሁ ሰምቼ ነው። ሽያጮች ላይ ዲስካውንት እንዳለ ሰምቻለሁ እና ስለሱ ትነግረኛለህ? በጣም ይቻላል። አረፍ ብለን ሁሉንም ዲቴል ኢንፎርሜሽን እነግርሻለሁ። ወደ ውስጥ ገብተን እናወራ። ያለነው በዓል ዋዜማ ላይ ነን። እንግዲህ ለበዓል ለቤት ፈላጊዎች ምን አዲስ ነገር ይዛችሁ መጣችኋል? አሁን መጪው በዓል የፋሲካ በዓል ነው። በዓሉን እንደማስመልክተን የተለያዩ ዲስካውንቶችም አሉን። ከዚህ በፊትም የነበሩን ዲስካውንት አለን። እስከ 30% ድረስ የሚደርስ ትልቅ የሆነ ዲስካውንት አለን። ያ ዲስካውንት ማለት ከብዙ ነገር ስናየው ቤት ገዝተው ተጨማሪ ደግሞ ሱቅ የሚያገኙበትን ኦፖርቹኒቲ ያመቻቻልና እስከ 6 ሚሊዮን ብር የሚደርስ ትልቅ የሆነ ዲስካውንቶች ይኖራል። 6 ሚሊዮን ብር ድረስ የሚደርስ ትልቅ ዲስካውንቶች ይኖራል። ከዛ በተጨማሪ ደግሞ ቤታቸውን ከቴምር ሲገዙ የጉዞ የሚሆናቸውን የማይል ስጦታ ከሼባ ማይልስ ጋር የማይል ስጦታ የምናበረክትላቸዋለን ማለት ነው። እንደሚከፍሉት ፔመንት ይታይና ለእያንዳንዱ ከማንኛውም ሰው ከቴምር ቤት ሲገዛ የሼባ ማይልስ ስጦታ እናበረክታለታለን። ቤቶትን ከቴምር ጉዞትን ደግሞ በኢትዮጵያ አየር መንገድ እናያለን። በዛው ከኢትዮጵያ አየር መንገድነት በአጋርነት ማብረን ስለምንሰራ ማለት በጣም ደስ ይላል። የት ነው አሁን አዳዲስ እየገነባችሁ ያላችሁት? አሁን ላይ ያሉን ሳይቶች አሪፍ የሚባሉ ሎኬሽኖች ላይ ያሉን እዚሁ አፍሪካ ህብረት ፊት ለፊት የሚገኝ G+15 የሆነ ዘመናዊ ሞሎችን ያሉት እና እንዲሁም ደግሞ ተጨማሪ ደግሞ አፓርትመንቶች ያሉት ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ከ69 ካሬ ጀምረው በፈለጉት ካሬ ሜትር አማራጭ ላይ ያሉ ቤቶች አሉ። ቅድመ ክፍያውን ከፍለው እንዲሁም ደግሞ ዲስካውንቶችን ተጠቅመው ከፈለጉ 100% የሚከፍሉ ከሆነ ደግሞ ተጨማሪ የሆነ ቤቱን የሚፈልጉ ከሆነ ቤቱን መግዛት ይችላሉ። ዲስካውንቱን ደግሞ ከተጨማሪ እንድካዩት ደግሞ ሱቅ ተጨማሪም በገዙት ቤት ማግኘት ይችላሉ ማለት ነው። ቤት መኖሪያ ቤት ሲገዙ ሱቅ ተጨማሪ ማግኘት ይችላሉ ማለት ነው። በጣም አሪፍ። እስካሁን ግን ምን ያህል ቤቶችን አስረክባችኋል? ያው ለታማኒነት እንግዲህ ቤት ትልቁ ኢንቨስትመንት ነው ይባላል እና ምን ያህል ቤቶች አስረክባችኋል? እስካሁን ከ8 በላይ ፕሮጀክቶችን ሰርተን አስረክበናል። በዚህ ባለፈው 7-8 ዓመታት ጊዜ ውስጥ ወደ 8 የሚደርሱ ፕሮጀክቶችን ሰርተን አስረክበናል። ያን አስረክበናል ስንል ምን አይነት እንትኖች ነው ያሉት? 100% ተረክበው ደንበኞች እየኖሩባቸው ያሉ ሳይቶች ናቸው። ቀጣይ ዓመትን ስንጨምር ደግሞ ቀጣይ የምናስረክባቸው እንደዚህ በተመሳሳይ ወደ 4 የሚደርሱ ፕሮጀክቶች ይኖሩናል። ፊኒሺንግ ላይ የደረሱ ስትራክቸራቸውን የጨረስናቸው ፕሮጀክቶች ይኖሩናል እና ቴምር ላይ ደንበኛ ሲመጣ መረከብ ምንም የሚያስብበት ጉዳይ አይደለም። ያንንም ደጋግመን አሳይተናል። መረከብ የሚባለውን ነገር ቀላል መሆኑን ለደንበኞች ከአንድም 8 ሳይቶች ላይ ደጋግመን አሳይተናል እና አሁን ላይ የሚመጡትም ሳይቶች ያንን ደግሞ ቀለል አድርገን ማሳየት ነው የምንፈልገው ለደንበኞች። የግንባታ ጥራታቸውን ጠብቀው በተባለላቸው ሰዓት ዴሊቨር መደረግ፣ ምንም አይነት የዋጋ ኢንፍሌሽን ሳይኖርባቸው፣ የዋጋ ጭማሪ ሳይኖርባቸው፣ በተዋዋሉበት ብር በኢትዮጵያ ብር ተዋውለው ምንም አይነት ዋጋ ጭማሪ ሳይኖረው ፊክስድ በሆነ ፕራይስ በተባለላቸው ሳይት ደግሞ በተባለለት ሰዓት ደግሞ ዴሊቨር እናደርጋላቸዋለን ማለት ነው። ስለዚህ ከከፈሉ በኋላ ምንም አይነት ጭማሪ አይኖርም ማለት ነው። ምንም አይነት ጭማሪ የለባቸው። ይህም በቃል ብቻ የምንናገረውም ሳይሆን ውላችን ላይ የሚያስገባ ነው ነገር ስለሆነ
ደንበኛው የዶላር ግሽበት የዋጋ ማስተካከያ አይመለከተውም ብለን ሁሉንም እንትኖች በሰንጠረዥ ሰርተን ኢቭን ሰከንድ ሰርድ ፔመንት የሚከፍሏቸውን ክፍያዎችን በስነ ስርዓት ሁሉንም ማስቀምጠን ስላለ ምንም አይነት ተጨማሪ ክፍያ ደንበኛ አይከፍልም። በተለይ ደግሞ በውል መሆኑ አስተማማኝ ያደርገዋል በደንብ። ቴምር ሪል ስቴትን ከሌሎች ሪል ስቴቶች ምን ይለየዋል? ያው ቴምር ሪል ስቴት ቅድም ለማንሳት እንደሞከርኩት በብዙ ነገሮች ይለየዋል። የመጀመሪያው ነገር በዴሊቨሪ ቅድም እንዳልኩሽ ቶሎ ዴሊቨር በተባለ ቃላችን ጠብቀን ማስረከባችን፣ ሁለተኛ የተለያዩ ሎኬሽኖች ላይ ደንበኛ በፈለጋቸው ሎኬሽኖች ላይ ቤቶችን ማግኘት መቻሉ፣ ወሳኝ የሚባሉ የአዲስ አበባ ቦታዎች ላይ ለማከራየትም ለዶላር በማከራየት የሚፈልጉ ሪተርን ኦፍ ኢንቨስትመንት ቢፈልጉ ለመኖሪያ ቢፈልጉ ሁሉ የተሟሉለትን በማድረግ እስካሁን በመጣንበት ርቀት መጠናል። ሌላው ቅድም የሚያነሳውልሽ ተጨማሪ ክፍያ አለመኖሩ፣ ምንም አይነት ዶላር ማቴሪያል ጨመረ፣ ኮንስትራክሽን እቃዎች ጨመሩ፣ ደንበኛው 10 ሚሊዮን ብር 12 ሚሊዮን ብር የገዛውን ቤት ወይ 8 ሚሊዮን ብር የገዛውን ቤት ልክ ሲጠናቀቅ 20 ሚሊዮን ብር ሆኗል 16 ሚሊዮን ብር ሆኗል ምንም እናስከፍልበት ምን ክፍያ የለም እና ይህን በማድረጋችን ከብዙዎቹ ተለይተናል። በግንባታ ጥራታችን ደግሞ በደንብ እንለያለን። ግንባታ ኮንስትራክሽን ላይ ብዙ ዓመት ኤክስፔሪንስ ስላለን ኮንስትራክሽን ራሳችን ነው የምንገነባውም። ያ የኮንስትራክሽን ኤክስፔሪንስ ትልቅ የሆነ የቴምር የራሱ የኮንስትራክሽን ቲም አለው። በተባለው ሰዓት ዴሊቨር የሚያደረጉ ሚስጥር ዋነኛው ነገር ራሳችን ኮንስትራክሽኖችን መስራታችን ነው። ትልቅ የሆነ የኮንስትራክሽን ቲም ስላለን ነው። ሌላ ሰው አሳልፈን ስንሰጥ ብዙ ጊዜ ዲሌዎች ይፈጠራሉ፣ ወደኋላ መጓተቶች ይመጣሉ። ያ እንዳይፈጠር ደግሞ እኛን ማኔጅ የምናደርገው ኮንስትራክሽኑም እና ያ መሆናችን ሪልስቴት ካምፓኒ መሆናችን በደንብ ይለየናል። ከጥራትም አንጻር ደግሞ አስተዋጽኦ አለው። ሌላው ደግሞ በዋነኝነት እንትን የምናደርገው ነገር ነው ፎከስ አድርገን እየሰራን ያለ ነው እዚህ ሪልስቴቱ ላይ ብቻ ነው። ወደ ላይ ቢዝነስ የገባ ነው ነገር የለም። እዚህ ላይ ፎከስ አድርገን መስራታችን ያው ውጤታችን በዛ የመጣ ነውና ታማኒነት በሰዓቱ ዴሊቨር ማድረግ እነዚህ የመጡት ፎከስ አድርገን የምንሰራው ሪልስቴቱ ላይ ብቻ ስለሆነ ነው። ሀሳባችንም ሳይበታተን ፎከስ አድርገን እዚህኛው ነው እየሰራን ያለው። በጣም አሪፍ ነው። ሰው እናንተ ጋር ሲመጡ ቤት የሚፈልጉ ሰዎች ምን አይነት የካሬና የመኝታ ቤት አማራጭ ያገኛሉ? የመኝታ ቤት አማራጮች ካየን አሁን ለምሳሌ አዲስ ያወጣነው ሳይት ላይ ኦልሞስት እዛ ላይ ከባለ 1 መኝታ እስከ ባለ 3 መኝታ ነገሮች ይኖሩናል። ባለ 1 መኝታ ከ69 ካሬ ጀምሮ እናገኛለን። ባለ 2 መኝታ ደግሞ 90 ካሬ ከዛ ጀምሮ እናገኛለን። ባለ 3 መኝታ ደግሞ ከ121 ካሬ እስከ 142 ባሉት ካሬዎች እናገኛለን። እነዚህ አይነት ኢንተርቫሎች ይኖሩታል። ይህን ካሬ የምናገኘው ቡልጋሪያው ሳይታችን ላይ ነው። ቡልጋሪያ ላይ በሚገኘው በቡልጋሪያ ላይ በሚገኘው ከአፍሪካ ህብረት ፊት ለፊት ያ ሳይት ከሁሉም ቦታ ሴንተር ነው። ለሜክሲኮ፣ ለቦሌ፣ አፍሪካ ህብረትን ጨምሮ ሁሉን የያዘ ቦታም ስለሆነ ሴንተር ቦታ የምንለው ነው። የእምነት ተቋማትን ብናይም መስጊድ፣ ቤተክርስቲያን እንዲሁ ለቸርች ለሁሉ ነገር ቦታ ቅርብ የሆነ ስለሆነ ከብዙ ፋሲሊቲዎች አንጻር ቤስት የምንለው ሎኬሽናችን ነው አንደኛው ሳይታችን። እንዲሁ በተጨማሪ ደግሞ ሌላ ሳይታችን ላይ ደግሞ እንዲሁ አቧሬ ቤተመንግስት አካባቢ ላይ እዛ ላይ ባለ 3 መኝታ የተወሰኑ ቤቶች ቀርተውናል። ያም አሪፍ የሚባል ሎኬሽን ነው። ከጸጥታም አንጻር ከቦታውም መልማት አንጻር ለካሳንቺስም ለአቧሬም ከሁሉም ነገሮች አንጻር ሴንተር የሚባል ቦታ ነው። ለመከራየትም ለልኑርበት የሚባል ከሴኩሪቲ አንጻር ከብዙ መንገድ የምናየው ሳይት ስለሆነ አሪፍ የምንለው ሳይታችን አቧሬ ላይ ያለን እዛ ላይ ባለ 3 መኝታዎች እናገኛለን። ባለ 3 መኝታ ነው ያለው እዛ አሁን። አዎ የአፓርትመንት አማራጮቻችን እንዲሁም ፒያሳ ላይ የተወሰኑ ቤቶች ይቀሩናል። ሊሴ ትምህርት ቤት ጀርባ ላይ እነዚህ አማራጮች ይኖሩናል። እንደ አማራጭ ካየነው ከትላልቅ ካሬዎች ጀምራሉ። ከ180 ካሬ ጀምሮ እስከ 145 ካሬ የምንለው በፍሎር 2 ቤት ብቻ የሆነ አያት ላይ አሪፍ የሆነ እንትናል። ኦልሬዲ ስትራክቸሩን ጨርሰን ፊኒሽንግ እየሰራ ነው የምንገኘው። ፊኒሽንግ ስራው ላይ ያለ ነው። ከ8 ወር እስከ 10 ወር ባለው ኢንተርቫል የምናስረከው ሳይት ነው። ለመረከብ ዝግጁ ያደረግነው ሳይት ነው እና እዛ ላይም ዲስካውንቶች ይኖሩናል። ደንበኛው እንደመረጠው የሆነና የተሻለ ደግሞ ሰፋ ያለ ቤት ካሬ እንፈልጋለን ለሚል ደግሞ አያት ላይም ሰፋ ያለ ቤቶች አሉ። ስለዚህ ሰፋ ያለ ቤት የሚፈልግ የአያት አማራጮችን መጠቀም ይችላል። በሱቅ ደረጃ ደግሞ ካነሳ ነው ገላን ኮንዶሚኒየም ካወቁት ብዙ ሰዎች ያውቁታል። እዛ ላይ ከ2 ሚሊዮን 500 ሺህ ብር ጠቅላላ ክፍያ ቅድመ ክፍያ ከ500 ሺህ ብር ጀምሮ እናገኛለን። የሱቅ ማለት ነው። ሱቅ
እንዲሁም ደግሞ እዚህ ቡልጋሪያ ሳይት ላይ እዛ ላይም ሱቆች ይኖራል። ከአንደኛ ፍሎር እስከ አምስተኛ ከግራውንድ ፍሎር እስከ አምስተኛ ፍሎር ላይ ሱቆች ይኖራል። እንዲሁም ደግሞ ፒያሳ አድዋ 00 የምንለው እዛ ላይም ደግሞ ከጊዮርጊስ ቤተክርስቲያን ፊት ለፊት እስከ ግራውንድ ጀምሮ ከሰሚ ቤዝመንት ጀምሮ እስከ 3ኛ ፍሎር ድረስ አማራጮች ይኖራል። ሱቆች ላይ የካሬ አማራጮች አሏችሁ? የካሬ አማራጮች ሱቆች ላይ በደንብ የካሬ አማራጮች የተለያዩ ካሬ አማራጮች አሉ። 20 ካሬ፣ 16 ካሬ፣ 29 ካሬዎች፣ 35 ካሬዎች የተለያዩ ካሬ አማራጮች ይኖራል። ደንበኛው እንደሚችለው አቅም ደንበኛው እንደሚችለው አከፋፈል ሲስተም አድርገን እና እንደ ፍላጎቱ በመረጠው ሳይት ላይ ብዙ አማራጮችን ይዘን የመጣ ነው። ከነዛ በመረጠው ሎኬሽን ላይ ያን ማስተናገድ እንችላለን። በጣም አሪፍ። አሚኒቲስ ምን አሚኒቲዎች አሟልቷል ቤቶቻችሁ? ቤቶቻችን አሚኒቲስ እና ብዙ ነገሮች የተሟላ ናቸው። 24 ሰዓት የሚሰራ ባካፕ ጄኔሬተር ይኖረናል። ሊፍቶቻችን 24 ሰዓት ነው የሚሰሩት፣ መቆራረጥ አይኖርም። ጋርቤጅ ሹተር፣ መሮጫ ትራክ ያላቸው ስፔሻሊ አዋሪው ሳይት ላይ መሮጫ ትራክ ላለው ሁሉም አሚኒቲ የሚባሉት ነገሮች የተሟላለት ነው። አስፈላጊ ነው ተብሎ በጣም አሪፍ። እስቲ አሁን ደግሞ የዋጋና ያከፋፈልን ሂደት እናንሳ። በጣም አሪፍ። ዋጋ ስናነሳ ቅድም እንደተናገርኩት ምንም አይነት የዋጋ ማስተካከያ የሌለበት ፊክስድ የሚባለውን ፕራይስ ነው የምንጠቀመው። ደንበኛ እንደሚመርጠው ሳይት የሆነና አከፋፈላቸው አዋሪና አሁን ለቡልጋሪያ ላይ ከሆነ 20% ጀምሮ ቅድመ ክፍያ መክፈል ይችላሉ። እንደሚከፍሉት ደግሞ ፔመንት ስኬጁል ደግሞ አይተን ከ15% እስከ 30% እውነተኛ የሆነ ቅናሽ እናደርግላቸዋለን ማለት ነው። ቀሪውን በተቀመጠላቸው ስኬጁል መሰረት ረጋ ብለው 5% እያደረጉ ቀጥ ያሉትን ፔመንቶች በደንብ ቀለል አድርገናቸዋል። ክፍያዎችም ደግሞ ኮንስትራክሽን ፕሮግረሱን እያዩ ነው ደንበኛ የሚከፍለው። ለተገነባለት ኮንስትራክሽን ፕሮግረስ ነው እንጂ ከዛ ውጭ ምንም አይነት ክፍያ ስለማይከፍል ፕሮግረሱን እኛ በኢኒሻል ኮስታችን በራሳችን እየሰራ ነው። ልክ ደንበኛው እዚህ 3ኛ ፍሎር ደርሷል፣ ቀጣይ ክፍያ ደርሷል ነው የምንለው። 4ኛ ፍሎር ደርሷል ወይ 6ኛ ፍሎር ደርሷል ስንል ቀጣይ 6ኛ ፍሎር የደረሰውን ሂዶ ደንበኛው አይቶ ወይ ደግሞ ውጭ ያሉ ሰዎች ከሆኑ በዋትሳፕ በቴሌግራም ግሩፖቻችን እያዩ ለደረሰበት ፕሮግረስ ነው የሚከፍሉት። እና ቤቶቹ ላይ እነዚህ ይመስላሉ። ምናልባት ደግሞ ሱቆቹ ላይ ቀደም እንደተናገርኩት ከ500 ሺህ ብር ጀምሮ ቅድመ ክፍያ አለ። ገላን የምንለው ሳይታችን ላይ እዚህኛውም ቡልጋሪያ ላይ ደግሞ እነዚህ አይነት አማራጮች አሉ። ከቅድመ ክፍያ ከፍለው ቀሪውን ደግሞ በ2 ዓመት ጊዜ ውስጥ ከፍለው የሚያጠናቅቁበት ፔመንት ስኬጁል አዘጋጅተንላቸዋል። በጣም አሪፍ። ስለዚህ ቤቶቻችሁን በምን ያህል ጊዜ ነው ማለት ነው የምታስረክቡት አጠናቃችሁ? ቤቶቻችንን ስናያቸው አሁን ላይ ያሉን ሳይቶች እንደ አጠቃላይ ካየናቸው ከ8 ወር እስከ 3 ዓመት ባለው ኢንተርቫል ነው እንደመረጡት ሳይት ይሆንና አያት ላይም ሳይት አለን። ኦልሬዲ ስትራክቸሩን ጨርሰን እሱም ከ8 ወር እስከ 10 ወር ባለው ጊዜ ውስጥ እናስረክባለን። እንዲሁም ጋርመንት ጋርም ያለውን ሳይት እንደዚህ በተመሳሳይ ሁኔታ አዳዲሶቹን ሳይት ደግሞ ከ3 ዓመት ላይ በ3 ዓመት ጊዜ ውስጥ እናስረክባለን። አሁን ብዙ ጊዜ ቤት ሲገዛ ሰዎች የሚሰጉት ባሉበት ሰዓት አያስረክቡም ብለው ነው እና እናንተ ባላችሁት ሰዓት ባታስረክቡ ምንድን ነው ቅጣታችሁ? ልክ ነው። እስካሁን ድረስ በመጣንበት አመጣጥ ምንም ያላስረከብነው ሳይት የለም። ግን አሁን ሁሌ መካተት ያለባቸው ነገሮች የአልሚውን ግዴታ መግባት ስላለባቸው እኛ ባናስረክብ ምን አይነት ቅጣቶች አሉ የሚሉትን ልንገርሽ። የመጀመሪያው ቅጣት ላሳለፍንበት ለእያንዳንዱ ቀን የሚወልድ 0.01% ከጠቅላላ ክፍያው ላይ እንከፍላለን። ይሄ የመጀመሪያው ስቴት ቅጣት ነው። ሁለተኛው ቅጣት ደግሞ ከጠቅላላ ክፍያው ላይ ደግሞ 20% መቀጫ እንጨምራለን። እነዚህም ሁለት ቅጣቶች አስቀምጣል። ለኛም 20% እናደርጋለን። ለኛም ኮንፈርት እንዲነሳን ቶሎ ገምተን ማጠናቀቅ ስላለብን በሰዓቱም ውላችንም እኛን የሚያስረናል ማለት ነው። እናንተ ጋር ለሚመጣ ደንበኛ ዝቅተኛ የምትለው ፕራይስ ምን ያህል ነው? አሁን እኛ ጋር ለሚመጣ ደንበኛ ባለ 1 መኝታ ቢፈልጉ በሙሉ በጠቅላላ ክፍያ ወደ 5,500,000 ብር አካባቢ ነው። 5,500,000 ከተማ ቡልጋሪያ ወይም ደግሞ አፍሪካ ህብረት ሳይት ላይ ይችላል ማለት ነው። በዚህም ማግኘት ይችላል። ስለዚህ ጥሩ ነው እንግዲህ ለሚፈልጉ ሰዎች በደንብ ዲስካውንቶቻችን በደንብ ተለቅ ያሉ ዲስካውንቶች ናቸው። ዲስካውንት ከተደረገ ጋር በደንብ ይደረግ ብለን ደንበኛም በደንብ ሳትስፋይ የሚሆንበት ዲስካውንቶች ስለሆኑ ዲስካውንቶች በመጠቀም ደግሞ የተለያዩ ዲስካውንቱን አልፈልግም ሱቅ ሊሰጠኝ ለሚል ደንበኛ ደግሞ ሱቆችንም መስጠት እንችላለን። በጣም አሪፍ። እስካሁን ከሰራችሁት እኔም ቤተሰቦቼም አንድ ሳይት ብናይ ደስ ይለናል እና ይቻላል?
ይቻላል ማየት እንችላለን በደንብ ማየት እንችላለን የዛሬ 1 አመት ከ4 ወር አካባቢ ጀምረን ሳይት አለ ያን ሳይት ሄደን በአካል ማየት ስለምንችል እዛ ላይ ሰው አሳይን እናደርግና ኢንጂነር መኳንንት አለ ያለውን ደግሞ ሁኔታ ደግሞ ያሳያቸዋል የግንባታውን ጥራት በምን ያክል መንገድ እንደሰራ ነው ፕሮግረስ እያደረገ ያለ ሳይት ነው ሙሉ ስትራክቸሩን እየጨረስነው ሳይት ነው እሱን ማየት እንችላለን እሺ ደስ ይለኛል ካንተ ጋር ግን ቴንክ ዩ በጣም ሰግናለሁ እሺ ሰላም ደህና ነሽ ዌልካም መኳንንት እባላለሁ እሺ የቴምርት የሽያጭ አማካሪ ነኝ አሁን የምንገኘው ቴምርት እየገነባቸው ከሚገኙ ሳይቶች መካከል አንዱ የሆነውና ሳር ቤት ቫቲካን ኤምባሲ ጎን የሚገኘው ሳይታችን ነው እንደምትመለከቱ G+21 ፍሎር ነው የሚኖረው ይህን ሳይት ለመገንባት እንግዲህ የወሰደብን ጊዜ ኦልሬዲ 1 አመት ከ4 ወር ብቻ ነው 1 አመት ከ4 ወር አዎ 1 አመት ከ4 ወር ብቻ የወሰደብን ጊዜ ነው አሁን ኦልሬዲ ወደ 90% ገንብተን ጨርሰናል እሺ እንደምትመለከቱ የልጆች ኳስ መጫወቻ አለው እንደገና ኤሌክትሪክ ቻርጅ ማድረጊያ ቦታዎች ግራውንድ ላይ ያለው ቤዝመንቶች አሉት ታንግሮን ጄኔሬተር አለው በጣም ደስ የሚል ቦታ ነው በዚህ መልኩ ነው እንግዲህኛ ቴምቦች በፍጥነት የገነባን የምንገኘው ሌሎች ሳይቶቻችንን በጋርመንት በአያት በአዋሬ በፒያሳ በተመሳሳይ መልኩ በዚህኛው ስታንዳርድ ነው እንግዲህ በፍጥነት የገነባን የምንገኘው ያው የግንባታ ችግር የለብንም ብዙ ጊዜ በፍጥነት ነው የምንገነባው እንደውም አንዳንድ ከስተመሮች ያው በጣም እየፈጠናቸው ነው አይነት ኮሜንት ነው የሚሰጡና እሺ ደስ ይላል ከዚህ ላይ አሁን ኦልሬዲ በ2 ወር ነው ሽጠን ጨርሰ ነው ኦልሬዲ ነን ለማስረከብ አዎ ተጠናቆ ሽጠን ጨርሰን አሁን ለማስረከብ በቃ ውስን ቀናቶች ብቻ ናቸው የሚቀሩ ማለት ነው ይሄንን ጨርሰናል ሌሎች ሳይቶች ላይ አሁን ሽያጭ እየሸጥን ነው የምንገኘው ያው ከስተመሮቻችን ይሄንን ያዩ ያው በጣም ደስ ይላቸዋል አሁን ሌላ ሳይት ላይ ያሉትንም ደግሞ መጥተው በፍጥነት መግዛት ይችላሉ ማለት ነው የሳይት ችግር ወይም ደግሞ የግንባታ ችግር መዘግየት ምንም አይታይብንም ያው የዋጋ ኢንፍሌሽን ስለሌለኛ ሪቴል ላይ ደስ የሚል ነው ቴምር ሲል ስለዚህ አሁን ይሄን በምን ያህል ጊዜ አጠናቃችሁ ታስረክባላችሁ አሁን ይሄን ኦልሬዲ ከ8 ወር እስከ 1 አመት ባለው ሙሉ ለሙሉ ሰዎች ገብተው እየኖሩበታል ማለት ነው ኦልሬዲ አሁን የፊኒሺንግ ስራ ብቻ ነው የሚቀረው 90% ገንብተናል ፓርቲሽኖችንና ልስንም ጨርሰናል አሁን የሚቀረን ያው የውስጥ ለውስጥ ስራዎች ኢንተሪየር ዲዛይን እና ጂፕሰም ቦርድ እነሱን በር መግጠም ብቻ ነው የሚቀረና ያው በቅርብ እናስረክባለን በጣም አሪፍ እንግዲህ ዲስካውንቱን ተጠቅሞ ቤተሰብ መሆን ይችላሉ ማለት ነው በሌላኛው ሳይት ሌሎች ሳይቶች ላይ በተመሳሳይ መልኩ እንደዚህ በ1 አመት በ2 አመት የምናስረክባቸው ሳይቶች ይኖሩናል ማለት ነው በአያት በጋርመንት በተለያዩ ሎኬሽን ነው እኛ ያለን ሁሉም አዲስ አበባ ውስጥ የትኛውም ሎኬሽን ላይ እንገነባለን ለየት የሚያደርገን ከሌሎች ሴቶችም እሱ ነው ጋርመንት አለን እንዲሁም ቡልጋሪያ ፒያሳ ሊሴ ገብረ ማርያም ፊት ለፊት አለን ሱቆችም እንዲሁም በተመሳሳይ ገላን ኮንዶሚኒየም አጠገብ ፒያሳ አድዋ 00 ጋር ሱቆችም አሉ ፕሮግረሳቸውን ስንመለከትም በተመሳሳይ 90% ይደርሳለን እንዲሁም ደግሞ አሁንም እየገነባናቸው ያሉ አሉ ማለት ነውና አከፋፈላቸውን ስንመለከትም ያው በፊት ኤልያስ እንደገለጸው ሙሉ ፐርሰንት ለሚከፍል ከስተመሮቻችን እስከ 35% ቅናሽ እናደርጋለን ቀስሮ እየሰራ ለሚከፍል ደግሞ በ10% በ20% እንደሳይቱ የተለያየ አከፋፈል ይኖረዋል ማለት ነው ምንም አይነት ኢንፍሌሽን ስለሌለ ያው ቴምሮች ያው ከሌላው የሚለየን ይሄ በጣም አሪፍ ስለዚህ እናንተ ማየት የሚፈልጉ ሰዎች በምን ያገኟቸዋል መልካም አሁን እኛን ከስተመሮቻችን የሚያገኙበት መንገድ ያው ብዙ መንገዶች ይኖራሉ ቀጥታ በስልክ ቁጥራችን በመደወል በዋትስአፕ በቴሌግራም በተለያዩ ኮንታክቶች በቲክቶክም ላይ ቢሆን ማግኘት ይችላሉ ማለት ነው ታች ባለው ስልክ ቁጥር ላይ ባስቀመጥነው ስልክ ቢደውሉ ቀጥታ ሙሉ ኢንፎርሜሽን መስጠት እንችላለን ለበለጠ መረጃ ደግሞ ዋና ቢሮአችንም ድረስ መጥተው ያለው መረጃ ማግኘት ይችላሉ ሳይቶቻችንን መጎብኘት ይችላሉ ማለት ነው እናመሰግናለን እኔም አመሰግናለሁ እሺ ዛሬ እንግዲህ ቤተሰቦቻችን ቴምር ስቴት ተገኝተን ለባለ ያወጣውን ዲስካውንት ተመልክተናል በተለይ ቤት የምትፈልጉ ሰዎች የቴምር ስቴት ቤተሰብ መሆን ትችላላችሁ ዛሬ ይሄን ይመስላል በሚቀጥለው በሌላ ቪዲዮ እንገናኛለን ቻው